ከጥር 24 2005 ዓ.ም በፊት አገልግሎት ሲሰጥ ለነበረ የከተማ መሬት ህጋዊ የባለቤትነት ማረጋገጫ ሰነድ እንዲሰጥ ተፈቀደ። በሁሉም ከተሞች የሚተገበረው አሰራር ለሃይማኖትና ማህበራዊ ተቋማትም የመሬት ይዞታ መመሪያን ይፋ አድርጓል። በሌላ መረጃ ደግሞ ከዳቦ ዋጋና ግራም ጋር በተያያዘ አዲስ መረጃ ይፋ ተደርጓል። የዳቦ መሸጫ ዋጋን የማረጋጋትና ከግራም በታች እንዳይሸጥ የቁጥጥር ስራ እየተከናወነ መሆኑም ታውቋል። እንዲሁም የአነስተኛ መሬት ይዞታን በተመለከተም ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች የዳቦ መሸጫ ዋጋ መጨመርና የግራም መቀነስ እንደሚስተዋል በማህበረሰቡ በኩል ተደጋጋሚ ቅሬታ እየቀረበ ይገኛል። ይህንን አስመልክቶ የአዲስ አበባ ንግድ ቢሮ በሰጠው ምላሽ በመሸጫ መደብሮች ባለሙያዎችን በተደጋጋሚ በማሰማራት የቁጥጥር ስራ እየተከናወነ መሆኑን አስታውቋል። በመሸጫዎቹ ላይ በሚደረገው ቁጥጥር እስካሁን ከግራም በታች የሚሸጥ አምራች አለመገኘቱን በመጥቀስም በተቀመጠው መስፈርት መሰረት ከ70 ግራም በታች መሸጥ እንደማይቻል የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ገልጸዋል። በሌላ በኩል ገበያውን ለማረጋጋት ከሸገርና ብርሃን ዳቦ ማምረቻዎች በተጨማሪ 29 የዳቦ መሸጫዎች በከተማ አስተዳደሩ ለ10 ዓመት ያለ ኪራይ የመሸጫ ቦታና ድጎማ ተደርጎላቸው በተመጣጣኝ ዋጋ እንዲሸጡ መደረጉን ጠቅሰዋል። ቢሮ የዳቦ ማምረቻዎችም ሆኑ መሸጫዎች በተቀመጠው መስፈርት መሰረት እንዲሸጡ ጥብቅ ቁጥጥር እያደረገ መሆኑን አቶ አሸናፊ ተናግረዋል። በከተማዋ ካለው ፍላጎት አንጻር ከፍተኛ ትኩረት በመስጠት የዋጋ ማረጋጋት ስራ እየተከናወነ እንደሚገኝም ተመላክቷል። በሌላ መረጃ ደግሞ ከጥር 24 2005 ዓ.ም በፊት አገልግሎት ሲሰጥ ለነበረ የከተማ መሬት ህጋዊ የባለቤትነት ማረጋገጫ ሰነድ እንዲሰጥ ተፈቅዷል። በሁሉም ከተሞች የሚተገበረው አሰራር ለሃይማኖትና ለማህበራዊ ተቋማትም የመሬት ይዞታ መመሪያ ይፋ አድርጓል። ለተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ የባለቤትነት የይዞታ ማረጋገጫ ሰነድ ወይም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊ ማረጋገጫ ሰነድ ሊሰጥ መሆኑ ታውቋል። የኦሮሚያ ክልል መሬት ቢሮ ለ23ቱ ከተማ አስተዳደሮችና ለ21ዱ የዞን መሬት መመሪያዎች ስራ ላይ እንዲውል አጽድቆ ከሰሞኑ የላከው የአፈጻጸም መመሪያን ተመልክተናል። መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮ ከወሰነው የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፈና እንዲሁም ኢሬቻን የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ የአደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል። በተጨማሪም የአትክልትና ፍራፍሬ ምርት፣ የእንስሳት ማድለቢያና እርባታ በወጣቶች፣ በሴቶች፣ በመምህራን፣ በከተማ ነዋሪዎች እንዲሁም በሌሎች ሰዎች ተይዘው ያሉ የህብረት ስራ ማህበራት ህጋዊ የባለቤትነት ማረጋገጫ ሰነድ ከሚሰጣቸው መካከል ናቸው። እነዚህ አካላት ህጋዊ የባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠውን መስፈርት ካሟሉ ብቻ ነው ሲል መመሪያው ደንግጓል። ከመስፈርቶቹ መካከል መሬቱ የክልሉ መንግስት የከተማ መሬት ሊዝ አዋጅ ካጸደቀበት ከጥር 24 2005 በፊት አገልግሎት ሲሰጥ ከነበረ መሬቱ ቋሚ ንብረት በላዩ ላይ ካለ ወይም አሁን ላይ ሙሉ ለሙሉ አገልግሎት እየሰጠ መሆኑ ከተረጋገጠ መሬቱን ለማስተዳደር ህጋዊ ፈቃድ ያለው ወይም ኃላፊነት መውሰድ የሚችል አካል ካለ እንዲሁም በከተማ ፕላን ጋር የሚጣጣም ከሆነ ብቻ ህጋዊ የባለቤትነት ማረጋገጫ ሰነድ ይሰጠዋል ሲል መመሪያው ያዛል። በተጨማሪም ከ2001 በፊት በተለያዩ ዓመታት ቢያንስ ለ3 ጊዜ የከተማ የቤት ግብርና የመሬት ኪራይ የተከፈለበት ደረሰኝ ማቅረብ የሚችል ከ2001 ዓ.ም በፊት በተለያዩ ዓመታት ቢያንስ 3 ጊዜ እንደ ስልክ፣ መብራትና ውሃን የመሳሰሉ የመሰረተ ልማት የክፍያ ቢል ወይም ደረሰኝ ማቅረብ የሚችል ሰነዱ ይሰጠዋል ሲል በመመሪያው ላይ ሰፍረዋል። የይዞታው ስፋት መሬቱ እየሰጠ ካለው አገልግሎት አንጻር ሲታይ ከፍተኛ ከሆነና የመሬት ብክነት እያስከተለ መሆኑ ከተረጋገጠ መሬቱ ተለክቶ የሚተርፈው መሬት ለሌላ አገልግሎት እንዲውል እንደሚደረግ ተደንግጓል። መመሪያው ህጋዊ የባለቤትነት ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድ የዘረዘረ ሲሆን መስፈርቱን አሟልተው የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ የእነዚሁ ለትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከተው መንግስታዊ ተቋም በኩል ተላልፎ እንደሚሰጥ መመሪያው ያትታል። መመሪያው ህጋዊ የይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበትን መንገድ ያስቀመጠ ሲሆን የሃይማኖት ተቋሙ ህጋዊ ሰውነት ያለው ከሆነ፣ የታደሰ የምዝገባ ፈቃድ ያለው ከሆነ፣ መንፈሳዊ አገልግሎት እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉት መሆኑን ከከተማ አስተዳደር ወይም ከቀበሌ የመንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ ከቻለ ህጋዊ የባለቤትነት ማረጋገጫ ሰነድ እንደሚያገኝ በመመሪያው ላይ ሰፍሯል። ለሃይማኖት ተቋማቱ ህጋዊ የሚደረግላቸው ይዞታ የሃይማኖት ተቋሙ ከታነጸበት ስፍራ እስከ ውጭ አጥር ድረስ ብቻ ያለው መሬት መሆኑን መመሪያው ያዛል። በተጨማሪም የከተማ መረዳጃ እድሮች ህጋዊ ሰነድ የሚያገኙበትን መንገድ መመሪያው ያስቀመጠ ሲሆን የመረዳጃ እድሩ መሬቱን እያስተዳደረ ስለመሆኑ ከከተማ አስተዳደር ወይም ከቀበሌ
የመንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ መቻል እንደሚኖርበት ደንግጓል። የመረዳጃ እድሩ የያዘው መሬት ከከተማ ፕላን ጋር የማይጣጣም ከሆነ ካሳ በመስጠት ቤቱ የሚፈርስ ሲሆን ሌላ ተለዋጭ መሬት ሊሰጥ የሚችልበት አግባብ ሊኖር ይችላል ተብሏል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው የግለሰብ መኖሪያ ቤቶችን ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ በቅርቡ መገለጹ ይታወሳል። ሆኖም እነዚህን ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት ታውቋል። በሌላ መረጃ ደግሞ አነስተኛ ይዞታ ያላቸውን አርሶ አደሮች፣ አርብቶ አደሮችና ከፊል አርብቶ አደሮችን በተናጠል ከመስራት ተላቀው በንግድ መርህ የአግሪ ቢዝነስ ኩባንያ እንዲያደራጁ የሚፈቅድ ረቂቅ አዋጅ መሰናዳቱን ሰምተናል። በአዋጁ መሰረት የሚቋቋመው ኩባንያ ከውጭ የሚያመጣቸው ማንኛውም ማሽነሪዎች፣ ግብዓትና መለዋወጫዎች ከግብር ነጻ ይደረጋሉ። አባላት በሚያገኙት የትርፍ ክፍፍል ላይ የገቢ ግብር አይከፍሉም ተብሏል። ረቂቁ አነስተኛ አምራቾች እንደ ህጋዊ የንግድ ተቋም ተቆጥረው ከባንክ ብድርና ፋይናንስ እንዲያገኙና በከፍተኛ የንግድ ውሎች ውስጥ እንዲሳተፉ ይደረጋል ተብሏል። ፓርላማው ባካሄደው መደበኛ ስብሰባ ለግብርና ጉዳዮች ቋሚ ኮሚቴ የመራው የግብርና ቢዝነስ ኩባንያዎች አዋጅ አነስተኛ አርሶ አደሮች ቅድሚያ የውጭ ምንዛሪ እንዲያገኙ፣ በምርታቸው ላይ ዋጋ እንዲወስኑ፣ የፋይናንስና የኢንሹራንስ ተጠቃሚ እንዲሆኑ እንዲሁም ምርቶቻቸውን በቀጥታ ወደ ውጭ እሴት ጨምረው እንዲልኩ የሚያስችል እንደሆነ በረቂቅ አዋጁ ማብራሪያ ላይ ተዘርዝሯል። ነባር አሰራሮች አርሶ አደሩ ምርቱን በጥሬው እንዲያቀርብ እንጂ እሴት ጨምሮ እንዲሸጥ የሚያስችል የተሟላ የባለቤትነትና የትርፍ ክፍፍል መዋቅር የማይሰጡ፣ አምራቹ ከድካሙ ጋር የሚመጣጠን ትርፍ ከማግኘት ይልቅ በደላሎችና ባልተቀናጀ የግብይት ሰንሰለት ውስጥ እንዲወስን የሚደረጉ መሆናቸው የግብርና ቢዝነስ ኩባንያ አዋጅ እንዲዘጋጅ ምክንያት መሆናቸው ተጠቅሷል። አነስተኛ አርሶ አደሮችና አርብቶ አደሮች በተናጠል ምርት የሚያቀርቡ በመሆናቸው በገበያ ላይ የመደራደር አቅማቸው ዝቅተኛ ነው ያለው ረቂቅ አዋጁ እነዚህን አምራቾች በኩባንያ ደረጃ በማደራጀት ምርታቸውን በጋራ እንዲያቀርቡ፣ የተሻለ ዋጋ እንዲያገኙና ደላሎች በመሃል የሚፈጥሩትን ተጽዕኖ መቀነስ ዓላማው እንደሆነ አስረድተዋል። የግብርና ቢዝነስ ኩባንያ አዋጅ የኩባንያ አመሰራረትን በተመለከተ በክፍል 2 ሲያስረዳ በግብርና የስራ መስክ የተሰማሩ የአነስተኛ ይዞታ አምራች ግለሰቦች ወይም ድርጅቶች ጥምረት እንደሆነ ያስረዳል። እንዲሁም በክላስተር በግብርና የስራ መስክ የተሰማራ ድርጅት ራሱን ወደ ግብርና ቢዝነስ ኩባንያ ሲለውጥ እንደሆነ ጠቅሷል። የመስራች አባላትን ብዛት ሲዘረዝር ደግሞ በአዝርዕት ሰብሎች ከሆነ ቢያንስ 300፣ በአትክልትና ፍራፍሬ ሰብሎች ወይም በእንስሳት እርባታ ከሆነ ቢያንስ 150 መሆን እንዳለባቸው ደንግጓል። ከላይ ከተጠቀሰው ቁጥር ያላነሰ ያለው የግብርና ቢዝነስ ኩባንያ መስራቾች የአካባቢ ነባራዊ ሁኔታዎችንና የኢኮኖሚ አዋጭነትን መሰረት በማድረግ በሚወጣ መመሪያ እንደሚወሰንም ተጠቅሷል። ማንኛውም የግብርና ቢዝነስ ኩባንያ የሚመሰረተው ደግሞ ከታወጀው የድርሻ መጠን 25 በመቶ ሲከፍል እንደሆነ ተመላክቷል። የድርሻ ዋጋና የካፒታል መጠንን በተመለከተ ደግሞ በግብርና ቢዝነስ ኩባንያ ውስጥ የሁሉም ድርሻ ዋጋ እኩል መሆን እንዳለበት፣ የኩባንያው የአንድ ድርሻ ዋጋ ከ1000 ብር በታች መሆን እንደማይችል፣ የኩባንያው ዝቅተኛው የተከፈለ ዋና ካፒታል ከ1 ሚሊዮን 500 ሺህ ብር ያነሰ ሊሆን እንደማይገባ ዘርዝረዋል። በረቂቁ መሰረት ኩባንያው የሚደራጅበት የግብርና ስራ ዘርፍ በዋናነት የአዝዕርት ሰብሎች ከሆነ አንድ አባል ሊገዛ የሚችለው ዝቅተኛ ድርሻ 5 ሲሆን በአትክልትና ፍራፍሬ ሰብሎች ወይም በእንስሳት እርባታ ከሆነ ዝቅተኛው ድርሻ 10 መሆን አለበት። ማንኛውም የኩባንያው አባል በጠቅላላ ጉባኤ እንዲሸጥ ከተወሰነው የድርሻ መጠን ከ15 በመቶ በላይ ድርሻ መግዛት አይችልም ተብሏል። የግብርና ቢዝነስ ኩባንያ የስራ መስኮች ደግሞ ምርጥ ዘር፣ ማዳበሪያ፣ የእርሻ መሳሪያዎች፣ አግሮ ኬሚካል፣ የእንስሳትና ሌሎች የግብርና ግብዓቶችና መገልገያ መሳሪያዎችን ማቅረብ፣ ግብርና ምርት ማቀነባበሪያ ኢንዱስትሪዎችን ማቋቋም ይሆናል። በአዋጁ መሰረት ግብርና ቢዝነስ ኩባንያ በማንኛውም ጊዜ ከስራው ጋር በተያያዘ የሚያስፈልጉትን ከውጭ የሚገቡ የግብርና ግብዓቶችንና ቴክኖሎጂዎች፣ ተሽከርካሪዎችና ለዚሁ መሳሪያዎችና ተሽከርካሪዎች የሚውሉ የመለዋወጫ ዕቃዎች፣ የግንባታ ዕቃዎች ከታክስ ነፃ እንደሚደረጉለት ረቂቁ አስረድቷል። እነዚህን ግብዓቶች ለማምጣትም ቅድሚያ የውጭ ምንዛሪ እንደሚያገኙ ተጠቅሷል። የግብርና ቢዝነስ ኩባንያ አባላት ያመረቱትን የግብርና ምርት ሲሸጡ ወይም ከኩባንያው በሚያገኙት የትርፍ ክፍፍል ላይ የገቢ ግብር አይከፍሉም ተብሏል። ኩባንያው ከሚያገኘው ገቢ ላይ ግን በገቢ ግብር አዋጁ መሰረት ግብር እንደሚከፍል ተጠቅሷል።